በተለያየ የዓለም ጫፍ ላይ ሆናችሁ በልዩ ልዩ የሚዲያ አማራጮች ይህንን ፕሮግራም እየተከታተላችሁ የምትገኙ ተመልካቾቻችን በጌታ ሰላም እንላችኋለን። እንደምን ሰነበታችሁልን? እንደምን ቆያችሁልን? እየተከታተላችሁ የምትገኙት ሆፕ እንግዳ የተሰኘውን ልዩ መሰናዶ በሆፕ ቻናል ኢትዮጵያ ተዘጋጅቶ ወደ እናንተ የሚቀርበው ነው። ተመልካቾቻችን ይህን መሰናዶ ለመከታተልና ለመካፈል ፈቃዳችሁ ሆኖ ባላችሁበት ቦታ ጊዜያችሁን፣ ጆሮአችሁን፣ አይኖቻችሁን ስለሰጣችሁን እግዚአብሔር ይባርካችሁ ማለት እንፈልጋለን። በሚኖረን ቆይታ ደግሞ መልካም በረከት እንደምታገኙ ተስፋ እያደረግን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከኛ ጋር እንድትዘልቁ በጌታ ፍቅር ስንጠይቃችሁ እጅግ በጣም ደስ እያለን ነው። በተለየ መልኩ በዚህ ፕሮግራም ላይ የሚቀርቡ እንግዶቻችን በህይወታቸው እግዚአብሔር ያደረገውን ነገር የሚመሰክሩ እግዚአብሔር ምን ያህል ኃያል አምላክ እንደሆነ አፍቃሪ አምላክ እንደሆነና በስራው የማይመረመር አምላክ እንደሆነ ድንቅ የሆነ አምላክ መሆኑን የምናይበትና እግዚአብሔርን የምናመሰግንበት ልዩ መሰናዶ ነው በዚህ ፕሮግራም እየተዘጋጀ ወደ እናንተ የሚቀርበው። እናንተም ደግሞ ለመከታተል ፈቃደኛ ስለሆናችሁ እግዚአብሔር ይባርካችሁ። ዛሬ በተለየ መልኩ ደግሞ ልዩ እንግዳ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስትቆዩ ምናልባት በመሃል በሚነሱ ሐሳቦች ላይ ጥያቄ ወይ ማስተያየት ጥቆማም ካላችሁ በተለየ መልኩ እንድትጽፉልን እንድትደውሉልን አድራሻዎቻችን እንድትጠቀሙ እናሳስባችኋለን። እስከ ፕሮግራሙ ፍጻሜ ድረስ እንግዲህ አብራችሁን ቆዩ እያል ወደ ፕሮግራማችን እንሄዳለን። ዛሬ በተለየ መልኩ ይዘንላችሁ የቀረብናቸው እንግዳ ከዚህ በፊት አንድ ጊዜ ይዘን መቅረባችን ይታወሳል። በቀጠሮ ነበር የተለያየ ነው። ዛሬ ደግሞ እግዚአብሔር መልካም ፈቃዱ ሆኖ ከጥቂት ቆይታዎች በኋላ እንደገና ተገናኝተናል። ለመገናኘታችን ምክንያት የሆነው ደግሞ እግዚአብሔር በህይወታቸው ያደረገው ድንቅና ተአምር ነው። ህይወታቸው በሙሉ ምስክር የሆነ እግዚአብሔር ምን ያህል ኃያል አምላክ እንደሆነ ምን ያህል የቅርብ አምላክ እንደሆነ ምስክር የሆኑ አባት ናቸው። አቶ ዮሴፍ ወልደስላሴ እጅግ በጣም አድርገን ነው የምናመሰግነው። ዛሬ ተመልካቾቻችን በእናንተ ስም ኦልሞስት 90 ዓመት እየሆናቸው ነው። 89 አልፎ ትንሽ ነው የቀራቸው 90 ሊሆኑ። ያ ብቻም ሳይሆን ደግሞ ቤተክርስቲያን ውስጥ ኦልሞስት ከ40 ዓመት በላይ በተለያየ አይነት መንገድ ቤተክርስቲያን ያገለገሉ እድሜ ዘመናቸውን ሁሉ አሁንም እያገለገሉ የሚገኙ በጣም ጠንካራ፣ በመሃል ግን በህይወታቸው እንደ ትልቅ መዞሪያ የሆነ ነገር ቢኖር በህይወታቸው ተከስቶ የነበረ ትልቅ ህመም ነበር። ለሞት አሳልፎ የሰጣቸው ወይም እሳቸው እንደሚሉት ሞተው ነበር ማለት ይቻላል። ግን እግዚአብሔር እንደገና በተአምራት አስነስቷቸው በህይወታቸው ምስክር እንዲሆኑ እንደገና አቁሟቸዋልና የሚገርመው ባለፈው ባቀረብንላችሁ ፕሮግራም ይሄን ምስክርነት ሰጥተው ነበር። ዛሬ ደግሞ ለመቅረብ እንደገና ለማቅረብ ምክንያት የሆነ ደግሞ እግዚአብሔር የበለጠ ፈውሷቸው ይዘው ይሄዱት የነበረው ከዘራ ጥለው እጃቸው ላይ የነበረ አንዳንድ ምልክትም ያ ሁሉ ቆሞ በተለየ መልኩ ደግሞ እግዚአብሔርን እያገለገሉ ስናገኛቸው ወደ እናንተ ይዘናቸው ልንቀርብ ወደድንና በጣም ነው ደስ የሚለን። እግዚአብሔር የተመሰገነ ይሁን። አቶ ዮሴፍ እንኳን ደህና መጡ። እግዚአብሔር የተመሰገነ ይሁን። እንዴት ነዎት? እግዚአብሔር ይመስገን በጣም ደህና ነኝ። አሁን እግዚአብሔር ይመስገን። እኛም ምስክሮች ነን። አዎ እኔን ጌታ ኢየሱስ ክርስቶስ ከሞት ሲያድነኝ ምስክሬ ትሆናለህ ብሎኛል። እውነት ነው። ጋሽ ዮሴፍ አሁን ወደ ውይይታችን የምንሄድና አሁን ለማለት እንደሞከርኩት ኦልሞስት ሞተው እንዳውም ባለፈው ሲነግሩኝ የቀብር ስነ ስርዓት ሁሉ ለማስፈጸም ዝግጅት ሁሉ እየተደረገ ነበር። እውነት ነው። ሰው ሁሉ ተስፋ ቆርጦ ነበርና ምንድነው የሆነው? እስኪ አስታውሱን። ምንድነው የሆነው? እግዚአብሔር እንዴት ነው የፈወሰውት? አሁን ያሉበት ሁኔታ ምን ይመስላል? አሁን ሙሉ ጤናማ ነኝ። የታመምኩት 2 ኩላሊቴ ፌል ሆኗል። ስኳር በሽታ በስንት ዓመተ ምህረት ነው? ይሄም የመቼ ነው? እስቲ ጊዜውን ንገሩ። 2012 በእኛ አቆጣጠር ማለት የካቲት ወር በየካቲት ወር 2012 እኔ አላውቅም። እኔ ወድቄ ባለቤቴ ጮሃ ጎረቤት መጥቶ ነው በአምቡላንስ ወደ ሆስፒታል የወሰዱኝ። እኔ ሆስፒታል የሄድኩበት ጊዜ አላውቅም። ያን ቀን ግን 3ኛ ቀን ነቃሁ። እስከ 3 ቀን ራሴን አላውቅም ነበር። ኋላ ባለቤቴ የት ነው ያለው አለችኝ። ቤቴ ነው አልኩኝ። ቤት እኮ አይደለም ሆስፒታል እኮ ነው ያለው አለችኝ። ኋላ እንዲህ አየውና እውነትም ከቤቴ የተለየ መሆኑን አወቅኩና ለምን መጣሁ አልኩ። ታመህ ብላ አለችኝ። ምንድነው የታመምኩት አልኩ። የስኳር ህመም አለብህ፣ ኩላሊት ህመም አለብህ፣
ሪህ አለብህ ብሎ ዶክተሮች ነግረውናል። ይህንን እንድትታከም ነው የመጣው አለችኝ። ከዛ በኋላ እኔ ብዙም አላወራሁም። ዝም ብዬ እያለሁ አንድ ዶክተር መጣ። በኋላ እኔ ከህመሙ የተነሳ ወደ ቤት ልሂድ አልኩኝ። ወደ ቤት አትሄድም፣ እዚህ ሕክምና ትከታተላለህ አለኝ። ምን ሆኛለሁ አልኩት። ታመህ ነው የመጣህ አለኝ። በኋላ እንግዲህ ዝም አልኩ። አሁን በመጨረሻ እዛ ቆየሁ 15 ቀን ኩላሊቴን ደም ምርመራ ምን ሁሉ አድርገዋል። ነገር ግን ኩላሊቴ አልዳነም። ስኳር ትንሽ ከፍ ብሏል። ከ30 ወደ 80 ከፍ ብሏል። ያን ጊዜ ሪህ ደግሞ በጣም ያመኝ ነበር፣ የሪህ በሽታ። ይህንን በሽታ ለማከም ብዙ ታገሉ። 15 ቀን ራስ ደስታ ሆስፒታል። በመጨረሻ እኛ አንችልም፣ ይዛችሁ ሂዱ አሉ። ልጆቼ ደግሞ እባክህን ዶክተር ቢሞትም ከዚህ ሬሳውን እንውሰድ እንጂ እኛ ቤት ምን የሚጠቀመው ነገር አለ? ምን ከፍለውን እንከፍላለን፣ እባክህ ይታከማሉ። ኋላ አይ አውጡት ብሎ ዋናው ዶክተር ሄደ። ከዛ በኋላ ምክትሉ መጣ። እሱ ደግሞ ሲያይ ነገሩት። ዛሬን ይደርና እስቲ ሌላ ሕክምና ካለ እንሞክራለን አለ። በሁለተኛው ቀን እንደገና ያ ዶክተር መጣና አላስወጣችሁም? አሁንም ይሄ ሰውዬ እዚህ ነው፣ ይውጣ አላልኩም? ይሄ አልጋ እኮ ይፈልጋል። ሊሞት ያለውን ሰው እኛ የምናክምበት ምንም ምክንያት የለም፣ ከኛ ምንም መድኃኒት የሚያገኘው የለም አሉ። ከዛ በኋላ ወደ ኮሪያ ሆስፒታል ወስደናል አሉ። እኔ ራሴን አላውቅም። ኮሪያ ሆስፒታል ደግሞ የአንድ ቀን ምርመራ አደረጉ። ከዛ በኋላ አንቀበልም፣ ሁለቱም ኩላሊት ፌል ሆኗል፣ ልንቀበለው አንችልም አሉ። ከዛ በኋላ ወደ ቤት ከምንወስድ አንድ የኩላሊት ሐኪም አለ ተባለና የረር የሚባል ሆስፒታል፣ የረር አካባቢ ሆስፒታል አለ፣ እዛ ወስደናል አሉ። እዛም ወስደው መረመሩኝ፣ አዩኝ። አይ እኛ አንቀበልም አሉ። ከዛ በኋላ ቤተዛታ ወሰድን። ቤተዛታዎችም መረመሩና አድሚት አናረግም። አንደኛ ያን ጊዜ እድሜ 84 ነበር። በዚህ እድሜ ያለውን ሰው ምንም ማድረግ አንችልም፣ ስለዚህ ወደ ቤት ውሰዱት አሉ። ወደ ቤት ከወሰዱኝ በኋላ ትንሽ አሁን ስኳሬ ኖርማል እየሆነ ስለመጣ ጳውሎስ ውሰዱኝና ቢሞትም እዛ አይተውኝ ልሙት አልኩኝ። እዛ ፕሮስቴት ግራንድ ኦፕራሲዮን አድርገውኝ ነበረ ከዚህ በፊት። ጥሩ ሕክምና አግኝቼ ነበርና እዛ ወሰዱኝ አልኩ። እዛ ወሰዱኝና መረመሩ ቀኑን ሙሉ። ኋላ ኩላሊቱ ሁለቱም ፌል ስለሆነ አንቀበልም፣ ወደ ቤት ውሰዱት አሉ። ከዛ በኋላ በዛን ጊዜ እሰማለሁ፣ እናገራለሁ፣ አያለሁ፣ ነገር ግን እጸልያለሁ። እኔ በልቤ ያለው የእግዚአብሔር ጥቅስ የእግዚአብሔር ቃል ኤርምያስ 33:3 ነበር። ወደ እኔ ጩህ እኔም እመልስልሃለሁ፣ አንተ የማታውቀውን ታላቅ ነገር እነግርሃለሁ ብለሃልና ጌታ ኢየሱስ ክርስቶስ ሕይወቴን ለአንተ አስረክቤያለሁ። ስለዚህ አንተ ፈውሰኸኝ ለማየት አብቃኝ ብዬ ስጸልይ ነበርኩ። ያንን ስጸልይ እጮህ ነበር። አባባ ለምን ትጮኻለህ ይሉኛል። ወደ እኔ ጩህ ብሎኛል፣ ስለዚህ ነው ምጮኸው። ጎረቤት እኮ በጣም ተቸገረ፣ ጎረቤት የኔን በሽታ አያውቅም፣ ስለዚህ እጮኻለሁ እያልኩ ስጮህ ነበር ወደ እግዚአብሔር። ስጮህ ምላሴ ጸጥ አልኩ። ከዛ በኋላ አይኔ አይም ጆሮ አይሰማም፣ ምላሴ አይናገርም። አሁን ጸጥ አልኩኝ። ለሁለት ዓመት ተኩል ራሴን አላውቅም። ማንም መጥቶ ቢጠይቀኝ የጠየቀኝንም አላውቅም ለ2 ዓመት ተኩል። ነገር ግን ከዛ በፊት እኔ ከመታመም በፊት በህልም ጌታ ነገረኝ። ዮሴፍ አለኝ። አቤት አልኩኝ። እቀጣሃለሁ፣ አንተን ስለምወድህ እቀጣሃለሁ። በምድር ተቀጥተህ በሰማይ ከኔ ጋር ትሆን ዘንድ ነው፣ አትሞትም አለኝ። ይህንን በህልም ነግረውኝ ነበር። ነገር ግን መቼ እንደሆነ ቀኑን አላውቅም። አሁን ሆነ። ከሆነ በኋላ 2 ዓመት ተኩል አልጋ ላይ ቆየሁ።
ሐምሌ 15 2015 ከቀኑ 7 ሰዓት ጌታ ኢየሱስ ክርስቶስ ጠራኝ። ዮሴፍ ዮሴፍ አለኝ። አቤት አልኩ። ሰይጣን ይገልህ ነበር፣ እኔ ግን ነፍሴን በእጄ ይዤ አቆይቻለሁ። ከዛሬ ጀምረ ተፈውሰሃል አለኝ። አሁን ፈውስ ሲል ሁሉ ነገር ተገለጠ። አይኔ አየ፣ ጆሮዬ ሰማ፣ ምላሴ ተናገረ። ለ2 ዓመት ተኩል ያልተናገርኩ ያላየሁ ሰው ያን ቀን እኔ ባለቤቴን ጠራሁ እላለሁ፣ ገነት ደግሞ እኔን ነው የጠራኸው። ያን ቀን ገነት ነይ ብለህ ጠርተሃል። ገነት ልጆት ነው፣ ልጄ ናት። ገነት የምትባል ልጅ አለች። ፕሮፌሽኗ ነርስ ስለሆነ በጣም ትረዳኝ ነበር። እና እንዴት ነው የሆንኩት? ምንድን ነው አልኩኝ። መታመምን ታውቃለህ? እኔ አላውቅም። ምንም አታውቅም? ምንም አላውቅም። ምንም የሚሰማኝ ነገር የለም። አይኔ ስከፈት አየኋቸው፣ ተናገርኩ። ከዛ በኋላ ታመህ ነበር አሉ። ምንድን ነው ህመሜ? ኩላሊት ህመም ነበር፣ ስኳር ህመም ነበር፣ ሪህ ነበረብህ። በዚህ ምክንያት ሆስፒታል ወስደን እንዲያሳክመን እንዲያቆይተህ አሁን ልትናገር በቃ አለችኝ። እግዚአብሔር ይመስገን አልኩኝ። ከዛ በኋላ ራሴን ሳይ ሰውነቴ ቁስል ብቻ ነበር። የተኛሁበት እጄ እግሬ ቁስል ብቻ ነበር። ምንድን ነው እንደዚህ የቆሰልኩበት አሉ። እንግዲህ ለምን እንደቆሰልክ እኛ አናውቅም። ይህንን በመድኃኒት በገጠር መድኃኒት አሁን ያጥቡሃል፣ አሁን ደህና ትሆናለህ አለችኝ። ከዛ በኋላ ያንን የገጠር መድኃኒት አመጡና አጠቡ፣ አደረጉ። የቁርጭምጭምቴ አጥንት ይታይ ነበር። እስከዛ ድረስ ነው ሰውነቴ የቆሰለው። ይሄ ቆዳዬ ከኔ ተለይቷል። እንደዚህ እንደ ልብሴ ቆዳዬ ከኔ ተለይቷል። በጣም ከሳሁ። በጣም በቃ የቀብር ቦታ ሲፈልጉ ነበር። ድንገት ቢሞት የት እንቅበር እያሉ ሲጠባበቁ ነበር። ባለቤቴ ስትለኝ አይኔን ከፍቼ ሳይ ጥቁር ከሆነ በህይወት አለ፣ ጥቁር ካልሆነ አይኑ ሞቷል ብዬ እጮሃለሁ ብዬ በየቀኑ ሳይ ነበር አለችኝ። ያ ሁሉ ከሆነ በኋላ ጌታ ደረሰልኝ፣ ጸሎቴን ሰማ። የጌታ ታሪክ ይሄ ብቻ አይደለም። እኔ በወንጌል አገልግሎት 22 ዓመት ወንጌላዊ ሆኜ ሰርቻለሁ። አስተማሪ ሆኜ 2 ዓመት ሰርቻለሁ። የትምህርት ቤት ርዕሰ መምህር ሆኜ 2 ዓመት ሰርቻለሁ። በድምሩ ደግሞ የህግ አማካሪ ሆኜ 17 ዓመት ሰርቻለሁ። በድምሩ 39 ዓመት ያው ድርጅቱ የያዘልኝ ያን ያህል ነው። ነገር ግን እኔ በፈቃድ ወንጌላዊነት 5 ዓመት ሰርቻለሁ። ገና የተቀጠርኩት በ1958 ዓመተ ምህረት ነው ወደ አገልግሎት የገባሁት። ያን ጊዜ ኤሪክ ፓልም ነበር የፊልድ ፕሬዚደንት። የዛን ጊዜ ነው ደቡብ ሰበካ ሲዳማ ወንጌላዊ ሆኜ ሰርቻለሁ። ወንጌላዊ ሆኜ ስሰራ ራሴ ባዶ ቦታ ሄጄ ተንበርክኬ ጸልዬ ቤተክርስቲያናት ተሰርተዋል። እምቧይ ባለበት ጫካ ውስጥ ገብቼ በዚህ ቦታ ቤተክርስቲያን እንድትሰጠኝ ብዬ ጸልያለሁ። የዛን ጊዜ ከኔ ጋር ፈቃደኛ ወንጌላውያንን ይዤ ሄጄ ጸልያለሁ። ያን ቦታ እግዚአብሔር ቤተክርስቲያን ሰራ። አሁን እኔ ያሰራኋቸው ቤተክርስቲያኖች 7 ናቸው። ሌሎቹ ስሰራ የነበርኩት አባቴ ያቋቋማቸው ናቸው። አባቶትም በዚህ ወንጌል ስራ ላይ ገብተዋል። አባቴ ወንጌላዊ ነበር። 30 ቤተክርስቲያን በሲዳማ መስርቶ የመጀመሪያ ፓይነር አድቬንቲስት አባቴ ነው። አባቴ እንዴት ነው ወደ ምናልባት እስቲ ወደዛኛው እንመለሳለን። ግን ካነሱት አይቀር ጋሽ ዮሴፍ አባቶት ራሱ የመጡበት ታሪክም አለ። እንዴት ነው የመጡት ወደ አባቴ? ፈቃደኛ ወንጌላዊ ሆኖ ራሱ ወላይታ ወንጌላዊ ሆኖ በኤስአይኤም ቸርች፣ ኤስአይኤም ነው የምንለው አሁን ቃለ ሕይወት ተብሏል። ኤስአይኤም ቸርች ወንጌላዊ ሆኖ ይሰራ ነበር። ቀድሞ በ30ዎቹ
እዛ ይሰራ ነበር። እኛ ወደ ሲዳማ የመጣ ነው በ1941 ዓመተ ምህረት ነው። በ41 ዓመተ ምህረት ሲዳማ ከመምጣቱ በፊት በኤስአይኤም ቸርች ወንጌላዊ ነበር። ወንጌላዊ ሆኖ ሲሰራ የነበረው ብዙ አብያተ ክርስቲያናትን በቃለ ሕይወት መስርቷል። እነዚያን አብያተ ክርስቲያናት ከመሰረተ በኋላ አባቴ ወደ ሲዳማ ለወንጌል ተልእኮ ያን ጊዜ ጠረጴዛ የሚባል የማህበሩ ባለስልጣኖች አሉ የኤስአይኤም፣ እነሱ ላኩት። ስልኩት ወደ ሲዳማ መጣ። ሲዳማ መጥቶ ያንን የኤስአይኤም ቸርች እምነት ሲሰብክ ነበር። በአጋጣሚ 2 ሰዎችን አለታ ወንዶ አገኘ። 2 ልጆችን ሰዎችን ያን ጊዜ ተማሪዎች ስለሆኑ አሁን አንዱ ዶክተር ፈቀደ ገመቹ ያን ጊዜ ተማሪ ነው። አንዱ ወርቅነህ ስምረት ያን ጊዜ ተማሪዎች ናቸው። መጽሐፍ ሲሸጡ አገኛቸው። ከዛ ከወርቅነህ ስምረት መጽሐፍ ገዛ። ወደ ክርስቶስ የሚያደርስ መንገድ፣ የጤና ሞግዚት እና መጽሐፍ ቅዱስ ይናገር፣ እነዚህን መጽሐፍት ገዛና ወደ ቤት መጣ። አባቴ ማንበብ በጣም ይወዳል። ስለዚህ ይህንን መጽሐፍ ቅዱስ ይናገር የሚለውን መጽሐፍ ወስዶ ሲያጠና ሰንበት ቅዳሜ ነው የሚለውን አየ። እንዴ ቅዳሜ ሰንበት? እስቲ መጽሐፍ ቅዱሴን ከፍቼ በጥቅሱ ልሂድ ብሎ አነበበ። እውነት ሆነ። በቃ ከዛሬ ጀምሮ አለ እኛን ጠራና፣ እናንተ አቤት። እኔና እህቴ ሲስተር ሳራ የምትባል ነበረች፣ እኔ ነበርኩ፣ እናቴ ነበረች። 3ታችንን ጠርቶ አንድ ሕፃን ነበረች የኔ ታናሽ፣ እሷ እንኳን ብዙ አታውቅም። ጠርቶ እናንተ እስካሁን ድረስ በድለናል እግዚአብሔርን፣ እኔ በማላውቀው እግዚአብሔርን ሲበድል ኖሬያለሁ። ምን በደልክ ደግሞ? ከእግዚአብሔር ጋር የተለየ ግንኙነት ከኛ ተለይተ የተገናኝተ በደልከው አልን። ቅዳሜ ሰንበት ነው የሚለውን ሳላውቅ ስሰራ ቆይቻለሁ። ይሄ ታላቅ ኃጢአት ነው። አሁን ሕግን ሁሉ የሚጠብቅ በአንዲቱ የሚበድል በሁሉ የተላለፈ ነው የሚለውን ቃል ስለማውቅ በድያለሁ እግዚአብሔርን። እንደገና ደግሞ ነፍስ አትሞትም፣ እኔ ነፍስ አትሞትም ብዬ ስሰብክ ነበርኩ። እስከ ክርስቶስ ዳግም ምጽአት ድረስ ማንም ሰው ይሞታል። የሞተ ሰው የሚያውቀው ነገር የለም። በትንሣኤ ቀን ነው የሚነሳውና ይህንን እውነት ሳላስተምር በመቆየት ተሳስቻለሁ። ከዛሬ ጀምረን ቅዳሜ ሰንበት ነው ብለን እናከብራለን። የምንጸልየውም እንደዛ ነው አለ። ይህንን ሌላ ሰው እንደዚህ የሚያስተምር አለ ወይ? ከየት አገኘ? ይኸው መጽሐፍ ቅዱስ ያስተምራል። ይኸው እዩ፣ እናንተም አጥኑ። ኋላ እኛም አብረን አጠናን። እሺ ብለን ቅዳሜ ሰንበት ነው ብለን መጠበቅ ጀመር። 1 ዓመት ያህል ቆየ አባቴ። ኋላ ምን ባደርግ ይሻላል? አሁን ምዕመኑን ደግሞ ማስተማር ጀመረ። ይህንን እውነት በየቦታው አባቴ ያስተማራቸው ይህንን እምነት መቀበል ጀመሩ። አድቬንቲስት የሚባለውን ነገር አባቴ አያውቅም። ነገር ግን ቅዳሜ ሰንበት መሆኑንና እሁድ የሥራ ቀን መሆኑን ተረድቷል። መጽሐፍ ቅዱስን አንብቦ ተረድቷል። ነፍስ ትሞታለች እስከ ክርስቶስ ዳግም ምጽአት ድረስ ምንም አታውቅም። ሙታን ምንም አያውቁም። ስለዚህ በትንሣኤ ቀን በትንሣኤ ማለዳ ክርስቶስ ሲመጣ የዚያን ጊዜ ነው የምንገናኘው የሚለውን ትምህርት ሰዎችን አስተምሮ በየቦታ ሰብኮ ነበር። አሁን ብዙ አባላትን አግኝቶ ነበር የዚያን ጊዜ። አሁን እነዚያን አባላት እንዴት አድርጌ ላስተባብር ይልና በየ15 ቀን ማህበር አቋቋመ። እነሱን አባላት አንድ ቦታ እየሰበሰበ ያስተምር ነበር በየ15 ቀን በወር እና አንዱ አንዱን እንዲጠይቅ ያደርግ ነበር። የታመመውን እነዚያ ክርስቲያኖች መጥተው ይጸልዩለታል፣ እሱ ሄዶ ይጸልያል። በቃ በኤስአይኤም ቸርች ያለውን ስርዓት እዛ ሳያደርግ ነበር ከነዚህ ሰዎች ጋር። እና በዛ አይነት ሁኔታ እንግዲህ አባቴ ወንጌላዊ ሆኖ ሲሰራ ነበር በፈቃድ ወንጌላዊነት። አንድ ቀን
ወደ ወላይታ እሄዳለሁ ወደ አባቴ ብሎ ሲሄድ ጨሞ የሚባል ተማሪ ነበር። ፓስተር ጨሞ የአካላት አባት እሱ የእሱ ተማሪ ነበር። ሻሸመኔ አየው። ጨሞ አለው አቤት አንተ እኔ ድሮ ኤስአይኤም ቸርች ሰባኪ ነበርኩ አይደል? አዎ። አሁን እሱን እኮ ትቼአለሁ። ምን ብለህ? ቅዳሜ ሰንበት ነው ብዬ እሱን ትቼ የእግዚአብሔር ሰንበት ቅዳሜ ነው ብዬ እያስተማርኩ ነኝ። ይህንን ወሬ ሰምተሃል አለ ሲለው ይህንን የሚያስተምሩ አድቬንቲስቶች እኮ እዚህ ከሻሸመኔ ስሙኒ ከከፈልክ ይወስዱሃል እዛ ድረስ አሉ። አሁን እንግዲህ አባቴ ጋር ሄጄ ሲመለስ ትወስደኛለህ አለና ወደዛ ሄደ። ራስ ማሰን የሚባል ሚሽነሪ ከእሱ ጋር ተገናኙ። አባቴና እሱ አባቴ እንግሊዝኛ ብዙ አያውቅም ማለት እስከ 6ኛ ክፍል ተምሯል። ትንሽ ይናገራል ግን ብዙ አይችልም። ስለዚህ አሁን ፓስተር ጥሩነህ ነው የምንለው። ያን ጊዜ ጥሩነህ ነው። ያን ጊዜ እሱ ተጠራ፣ ተርጉም ተባለ። እሱ መጥቶ ስለ አባቴ ለፈረንጁ ተረጎመለት። ኋላ አደነቀ፣ በጣም አደነቀ። እንዴ ማንም ሳያስተምር ይሄንን ትምህርት እያስተማርክ ነህ? አዎ። ይሄ በጣም የሚገርም ነገር ነው። ጥሩነህ ከእሱ ጋር ሂድ። ትራንስፖርት ምን ያህል ነው? ይሄን ያህል ግድ የለም እኛ ለእሱ አበል እንሰጣለን። እሱ ከአንተ ጋር ይሄድና አባላቱንም ይህ የምትኖርበትንም ይህ ከዛ በኋላ አንተ ከእሱ ጋር ተመልሰህ ትመጣለህ ተባለ። ፓስተር ጥሩነህ ያን ጊዜ ጥሩነህ ነው፣ ፓስተር የሚባል ስም አልተሰጠውም። እና ወደ እኛ መጣ። ከዛ በኋላ አዙሮ አሳየ አማኞች የት የት እንዳሉ። ከዛ በኋላ ተገረመ። ተመልሰው መጡ። አሁን እኔ ወንጌላዊ ነኝ ሲል በአድቬንቲስት ወንጌላዊ እንዲሆነህ ልትቀጥል አትችልም። እኛ ስርዓት አለን። አድቬንቲስት ማለት 7ኛው ቀን አድቬንቲስት ስርዓት አለው። አንተ የምታምነው እምነት እሱም ቢሆን መጠመቅ አለብህ፣ ወይም በፕሮፌሽን ኦፍ ፌዝ እኛ መቀበል አለብን። ቤተ ክርስቲያን አንተን መቀበል አለባት አሉ። እንግዲህ እንደምትሉ አድርጉኝ አለ። ከዛ ትጠመቃለህ ወይስ በምታምነው እምነት ይበቃኛል በፊት የተጠመቅኩት አለ። እኔ ሰንበትን እየሻርኩ ደግሞ የሞቱት በሰማይ ዛሬ በገነት ናቸው እያልኩ እያስተማርኩ ቆይቻለሁ። ይሄ መጽሐፍ ቅዱሳዊ ትምህርት ስላልሆነ ኃጢአት ነው። ኃጢአት የሰራች ነፍስ እሷ ትሞታለች ብሏል። መጠመቅ አለብኝ አለ። በደስታ አጠመቁት። ከሱ ጋርም ሌሎች ነበሩ። ያን ቀን ተጠመቀ፣ አባል ሆነ። ከዛ በኋላ ቤት ሰርቶ እዛ ኩየራ ለመቀመጥ ከአንድ አርሲ መሬት ወስዶ ለእኛ ቤት ሰርቶ ሊያስተምረን ፈለገ። ፈረንጆቹ ደግሞ ያ ምስተር ራስ ማሰን በጣም አለቀሰ። እኛ በአንተ ምክንያት ሲዳማ ወንጌል እንከፍታለን ስንል አንተ እዚህ ይቀራለሁ ብለህ ስትል እባክህን ጥሩ አይደለምና እባክህን ወደዛው ተመለስና ወንጌላዊ ሁን፣ እኛ እንቀጥረሃለን አለ። የእናንተን ቅጥር አልፈልግም፣ እኔ መማር እፈልጋለሁ፣ ልጆችም ሊማሩ ይፈልጋሉ። አይሆንም አለ። ኋላ ተሰብስቦ ለመኑት። እሺ ብሎ ተመለሰ። ወንጌላዊ ሆኖ ሰራ። ወንጌላዊ ሆኖ ሲሰራ 30 ቤተ ክርስቲያን አቋቁሞ ወደ ወላይታ ተመለሰ። ከወላይታ ነበረ በፊት የሄድ ነው። እኔ የተወለድኩት ወላይታ ነው። በ1930 ዓመተ ምህረት በዴሳ በሚባል ከተማ አካባቢ ያን ጊዜ በ1930 ዓመተ ምህረት ተወልጄ በ46 ዓመተ ምህረት ተጠመቅሁ። እንደዚህ ነው አመጣጦት ማለት ነው። አመጣጤ እንደዛ ነው። ነገር ግን እኔ ከመወለደ በፊት እናቴ አንድ ልጅ ወልዳ ነበር። በጣም ሃንሰም ነው። የእናቴ መልክ እንደ አባቴ አይደለም፣ ከአባቴ ይበልጣል። በጣም ቆንጅዬ ናት። እንዳው ፈረንጅ ትመስላለች ቢል አሁን ይዤ ቢመጣ ኖሮ ፎቶግራፏን አሳይ ነበር። እና ልጅ በጣም ቆንጆ ልጅ ወለደች። ያ ልጅ 1 ዓመት ቆየና ታሞ ሞተ። እዛን ጊዜ እናቴ ምን አለች? አምላክ ጌታ ኢየሱስ ለምን እንዲሞት አደረግ? አሁን እኔ የምለምንህ መልክ የሌለውን የማይሞተውን ልጅ ስጠኝ አለች ብላ ጸለየች። ከዛ በኋላ እኔ ተወለድኩ። እኔ ሲወለድ
እግዚአብሔርን አመሰገኑ። ወንጌላዊ እንዲሆን አሰቡ። ሲጸልዩልኝ አደርኩ። በኋላ ወንጌላዊ ሆንኩ። ይሄ የሚገርም ነው። እግዚአብሔር ይመስገን። ትልቅ ነገር ነው። እንደው ወደዚህኛው ልመልሰውት። ይሄኛው በጣም የሚገርም ታሪክ ነው። በዛ አይነት መንገድ ነው እንግዲህ ኋላ እንመለስበታለን። ቅድም ወደ አነሱት እንግዲህ እንሂድ። እግዚአብሔር በዚህ አይነት መንገድ ጠራዎት። ቤተክርስቲያኑ ብዙ አገልግለዋል። ብዙ ቦታዎችም ዙሮ አገልግለዋል። አንድ ቦታም አይደለም፣ ብዙ ቦታዎችም አገልግለዋል እና ከዛ በኋላ ግን እንዳሉት ይሄ በሽታ ይሄ ህመም መጣና አልጋ ላይ ከ2 ዓመት በላይ ራስዎትን ሳያውቁ ቁጭ አድርጎ ይሄን ደግሞ አስቀድሞ እግዚአብሔር ነግሮታል። ከዛ በኋላ ደግሞ በተአምራት ተነሱ። መነሳት ብቻም ሳይሆን ደግሞ ከተነሱ በኋላ ራሱ ሐኪም ቤት እውነትም ተፈወሱ። እና በዊልቸር ነው መጀመሪያ የሄድኩኝ። በዊልቸር ልጆቼ ወሰዱኝ ሆስፒታል። ለምንድነው ተነስቼ መራመድ ያቃተኝ አልኩ። ይሄ በእንትን ውስጥ ገብተህ ተመርመር አሉኝ። አንድም ስሙን እኔ አላውቅም። አሁን እዛ ውስጥ ገብቼ እንደ ሲቲ ስካን ነገር ነው እንደዚህ ውስጥ ገብቶ የሚወጣበት ውስጥ ገብቼ ተመረመርኩ። አሁን 2 አጥንቶች ከመኝታ ብዛት የተነሳ ኤስኤስ ነበሩ። እነዚያ 1 ሆነዋል። አትችልም። ታዲያ ምን ይሻላል? ኦፕራሲዮን ማድረግ ትችላላችሁ? ለህፃን እንኳን አይደረግም። ያ ቦታ በጣም ክሪቲካል ነው። ያንን መንካት አይቻልም። አንተ በጸሎት ጀምረሃል፣ በጸሎት ቀጥላለኝ ዶክተሩ፣ የመረመረኝ ዶክተር። ከዛ በኋላ ሲጸልይ ነበርኩ። ከዊልቸር ወደ ወክማን፣ ይሄ 4 እግር ያለው ከ4 እግር ደግሞ እንደገና 4 እግር ቀረና ዊልቸሩም ቀረ፣ 4ቱም እግር ቀረ። እንደገና ደግሞ በከዘራ ለብዙ ዓመት ይኸው ወደ 5-6 ዓመት በከዘራ ቆይቻለሁ። ነገር ግን ከዘራውንም ጣላለኝ። ይኸው ከዘራውንም ጥዬ በእግሬ እየተንቀሳቀስኩ ነኝ። ይሄ በጣም የሚገርም እኮ ነው። እኔ አሁን ደግሞ በጣም የገረመኝ መጨረሻ ላይ ደግሞ በቅርብ ጊዜ ሳገኘሁት ከዘራውም ቀርቷል። ከዘራውም ቀርቶ ኖርማሊ ወክ እያደረጉ እየሄዱ በእግሮት እየሄዱ ነው ያገኘሁት። እና ይሄ ብቻ አይደለም፣ ይሄ እጄ ይንቀጠቀጥ ነበር ያለ አግባብ። በጣም በቃ ይሄ ወባ የያዘውን ሰው ነው የሚመስለው። ጌታን ለመድኩ። ምን ነው ኩላሊቴን የፈወስክ አምላክ፣ ስኳሩ እንዲጠፋ ያደረግክ አምላክ፣ እንደገና ደግሞ ሪሁን ያጠፋኝ ይሄ እጄ ለአንተ አቅቶኝ ነው እንዲህ እንዲሆንኩ ሊኖር ወይ ብዬ አልኩኝ። ኋላ እንዳውም ፓስተር ወርቁ ከማረህ አይቀር ይህንንም ለምን አይምርህም አለ። እሱ እንግዲህ የምምርበትን ቀን እንጠብቅ አልኩት። ስጸልይ ቆየሁ። ይሄው እጄ አሁን ኖርማል ነው። እግዚአብሔር ይመስገን። ይህንን ያህል ሰራልኝ። በዚህ መካከል ጋሽ ዮሴፍ አሁን እንደገና አሁንም ወደ ኋላ ልመልሰውትና እርስዎ እንግዲህ አያውቁም፣ እኔም በማስታውሰው እርስዎም ሲናገሩ በጣም ብዙ ሰዎች እየመጡ ይጸልያሉ። ብዙዎች በጸሎት አሳልፈዋልና እንዴት ነበር መተው የሚጸልዩ የነበረው? የጸሎቱ ሁኔታ ምን ይመስል ነበር? ሰዎች እንዴት ነበር ለእርስዎ የሚጸልዩ የነበረው? ይጸልዩልኝ የነበሩትን እኔ ከዳንኩ በኋላ ያየኋቸው 4 የኛ ፓስተሮች ነበሩ። ነገር ግን ከ4ቱ በተለይ በጣም እያለቀሱ የሚጸልዩልኝ ነበሩ። ፓስተር ወርቁ አንዱ ነው። ፓስተር ወርቁ ጸጋው አሁን ሞቷል እንጂ አቶ ደሜ ጂፋር፣ ዶክተር ዱቤ፣ እነዚህ በየሳምንቱ እሁድ እየመጡ ይጸልያሉ። በሳምንት እሁድ አይቀሩም። ነገር ግን ጌታ ኢየሱስ ክርስቶስ የራሱ እቅድ አለው እኔን ለማስተማር። እኔን ሰይጣን ከሰሰኝ በ10 ጥፋት። በቴሌቪዥን አሳየኝ። በታመምኩ ጊዜ ከመታመመ በፊት ሰይጣን የከሰሰኝን ክስ አሳየኝ። ከክሱ አንዱ እኔ ጠበቃ ሆኜ ቤተ ክርስቲያን ውስጥ ያለውን ጠብ ስመራ ነበርኩኝ። ያንን ታላቅ ኃጢአት ነው አለ ጌታ። ወንድሞችን መክሰስ አልነበረብህም፣ እምቢ ማለት ነበረብህ። ስለዚህ አንዱ ክስ ይሄ ነው፣ አንዱ ትልቁ ኃጢአት። ሌሎቹ እንግዲህ ጠበቃ ሆኜ ስሰራ ይሄን ብያለሁ ይሄን አላልኩም ለማለት አልችልም። እኔ ግን እንደ መጽሐፍ ቅዱስ ቃል ሕግን ሁሉ የሚጠብቅ በአንዲቱ የሚበድል
በሁሉ የተላለፈ ነው ይላል። ለእኔ 9 ክስ ምን ያስፈልጋል? ለሞት ከሆነ አንድ ህግ መተላለፍ በቂ ነውና ጌታ ሆይ እኔ አሁን አላጠፋሁም ብዬ የሚከራከርበት የለም። ማረኝ ነው። እኔ ማረኝ፣ ፈውሰኝ፣ ማረኝ፣ ጩኸቴ ይሄ ነው። ማረኝ፣ ፈውሰኝ፣ ማረኝ፣ ፈውሰኝ፣ ማረኝ፣ ፈውሰኝ ስል አፌ ደረቀ። ከዛ በኋላ ሳላውቅ 2 ዓመት ተኩል ቆየሁ። 2 ዓመት ተኩል ከቆየሁ በኋላ ሐምሌ 15 2015 ከቀኑ በ7 ሰዓት ጌታ ኢየሱስ ክርስቶስ ጠራኝ። ድምፁን እሰማለሁ። ከዛ በፊት አንድ ጊዜ ያየሁት ምንድን ነው? እንደ ራእይ ነው። የእግዚአብሔርን መንግስት ያሳየኛል ከፍ ባለ ተራራ ላይ። ከዛ በኋላ ምዕመኖቻችንን ያሳይና አንተም እነሱም ንስሐ ካልገባችሁ ትጠፋላችሁ፣ ይኸውና መንግስቴን እያለኝ። በጣም የሚገርም ነው የእግዚአብሔር መንግስት። ይሄ ነው ብዬ ለመናገር አሁን አልችልም። እና አሁን እኔ ወደ እግዚአብሔር ምን የሚል ቃል ነው የሚለው? ማረኝ፣ ፈውሰኝ። ሁልጊዜ ስጸልይ የማስታውሰው ኤርምያስ 33 ቁጥር 3 ይሄ የእኔ ሎጎ ነው። ወደ እኔ ጩህ እኔም እመልስልሃለሁ፣ አንተ የማታውቀውን ነገር እነግርሃለሁ አለኝ። እስከዚያ እስከ አፌ መናገር እስኪያቅተው ድረስ ስጮህ ነበርኩ። ለምን ትጮኻለህ ቤተሰቤ እስኪል ድረስ። በመጨረሻ ጩኸቴን ሰማ፣ እንደገና ሰው አደረገኝ። እግዚአብሔር ይመስገን። አሁን ይሄ እንግዲህ ድንቅና ተአምራት ነው የሆነው እግዚአብሔር የሰራው ስራ። እግዚአብሔር ሁልጊዜም ድንቅና ተአምራትን ይሰራል። በሰው ህይወት ደግሞ በተለየ መልኩ በእንደዚህ አይነት መንገድ ተገልጿል። እና ለምንድን ነው ብለው ያስባሉ? ምንድን ነው እንደገና የተነሱበት ምክንያት? ይሄ ብቻ አይደለም። ወንጌላዊ ሆኜ ስሰራ ሳለሁ ደርግ አስሮኝ ነበር። የደርግ ባለስልጣን አሊ ሙሳ የሚባል እኔን ሌሎቹንም አስሮ ነበር። የት ነው እሱ? ይርጋለም ላይ ምን አድርጋችሁ ነው የታሰራችሁት? ቅዳሜ ዕለት እኔና ፓስተር አሸናፊ ወደ ቸርች ስንሄድ ነበር። ሰንበት ትምህርትና መጽሐፍ ቅዱስ ይዤ ወደ ቸርች ሲሄድ መንገድ ላይ ያዘን። ያን ጊዜ ሃይማኖት መስበክ ክልክል ነው። የዚያን ጊዜ ምንድን ነው ያለኝ? ወንጌላዊ ነው ያልኩ። ዋና የሲአይኤ ወኪል በሉት አሉን። ደበደቡኝ። ደም በአፍንጫዬ በአፌ እስኪወጣ ድረስ እጄን ወደኋላ በካዝና አሰሩ። ገባው እስር ቤት። ከዛ ዋጋችሁን ታገኛላችሁ ብሎ ጉድጓድ አስቆፍሮ ነበር እኛን ለመግደልና ለመቅበር። ነገር ግን ጌታ ኢየሱስ ክርስቶስ ያን ጊዜ ከምሽቱ 9 ሰዓት ይሆናል በታሰርኩበት እያለሁ ዮሴፍ አለኝ፣ አቤት፣ አትሞቱም፣ ከአንተም ጋር ያሉቱ ብዙዎች ይፈታሉ፣ ስለዚህ እሞታለሁ ብለህ አታስብ አለኝ። በ4ኛ ቀን ተፈታን። 2 ሄሊኮፕተር መጥቶ ኳስ ሜዳ ወረደ፣ እኛ በታሰርንበት አጠገብ። አሊ ሙሳን ምን እየሰራህ ነው ያሉት። ለካ ባለስልጣኖች እርስ በርስ ተጣልተዋል። ሰላማዊ ሰዎችን እያሰርክ ልትገላቸው ነው ብለው ከዛ በኋላ አሁን ሲፈቱን ምን አሉ? ለምን ታሰርን፣ ለምን ተደበደብን እንዳትሉ ጊዜያዊ ወታደራዊ መንግስት ሙሉ ምህረት አድርጎላችኋል ተብለን ተፈታን። ይሄ አንድ ነው። ወንጌላዊ ሆኜ ስሰራ አንድ ወረዳ አስተዳዳሪ ከኔ ጎረቤት ነበረ ይርጋለም፣ አዋሳ አግኝቶኝ አንተን እገላሃለሁ ሲል አሁን አገኘሁህ አለና አንተ በራዥ ካላሽ ይሄን ሃይማኖት አታስተምር ሲባል እምቢ ብለህ ታስተምራለህ አይደል አለና ሽጉጥ አቀባብሎ ግንባሬ ላይ ተኮሰ። ስተኩስ ሽጉጧ ከሸፈች። ኋላ ከኔ ጋር ያሉቱ እጁን መቱና ሽጉጡን ወሰዱ። ያን ጊዜ የህዝብ ደህንነት መቶ አለቃ ተክሌ የሚባል ከተማውን ሲያስስ ነበር ኢያፓዎችን ለማሳደድ። በአጋጣሚ እኛን አገኘንና እያበራ መጣና ወርዶ ከላንድሮቨር ወርዶ አንተ የሚስዮን ሰራተኛ፣ አንተ ወረዳ አስተዳዳሪ ምን አገናኛችሁ? በምን ምክንያት ነው የተገናኛችሁት አለ። ይኸው እገላለሁ ብሎ ተኩሶብኝ እግዚአብሔር ሲያድነኝ
የታለ ይሄውና ሽጉጡ አምጣለና ሽጉጡን ወሰደ። እሱን እስር ቤት እኔን ጠዋት መጥተህ ሪፖርት አድርጋለኝ። ሪፖርት ለማድረግ አድሬ ሄድኩኝና እግዚአብሔር ከዛ ሽጉጥም አዳነኝ። ይሄ ታላቅ ተአምር። ኋላ ሽማግሌዎች ተሰብስበው እውነት ሽጉጡ ይሰራል አይሰራም እስቲ አምጣ ብለው ኮሎኔል አሙማ የሚባልና ኮሎኔል አምደ መስቀል የሚባል ሽማግሌ ሆነው ነገሩን ይዘው ነበረ። ኋላ ቤት መጥቶ እግሬ ልጆቼን ጸጋው የሚባል ህፃን ነበር፣ እሱን ተሸክሞ ባለቤቴ ጋር ሄዶ እኔ በድዬዋለሁ ይማረኝ አለ። እምረዋለሁ እኔን ክርስቶስ እስካዳነኝ ድረስ አልኩ። ሽማግሌ ተሰብስበው እስቲ ሽጉጡን አምጣና ተኩሰን እንያሉ። ስተክሱ ቤልጅግ መተርየስ ነበረ ቡን ሲል ከዚህ ያተረፈ እግዚአብሔር ይሄ ተአምር ነው አሉ። ይሄ አንድ ተአምር ነው። አንድ ጊዜ ለወንጌል ስራ ሲሄድ ደግሞ ወንዙ ሞልቶ ነበር፣ ዝናብ ነበረ። የት አካባቢ ነው? ይርጋለም አካባቢ ግዳቦ ወንዝ ነው። ከታች ድልድይ የለም፣ ድልድይ ያለው ሩቅ ነው። እዛ አንድ ቸርች መስርቼ ነበር። ከዛ ስመጣ ገባሁ። ስገባ እኔ ዋና እችል ነበር። ያን ቀን ውሃው ይዞኝ ይሄድ ነበር። ኋላ ጮኩ ጌታ ሆይ አድነኝ ብዬ። በጣም ገፍትሮኝ በጣም መጥፎ ቦታ ጥልቅ ሲወስደኝ አንድ የሆነች ነገር ያስኩና ጌታ ሆይ አድነኝ ብዬ ቀረሁ። አንዱ ጫማ እዛ ቀረ። በአንድ ጫማ ወደ ቤት መጣሁ እና እግዚአብሔር ታላቅ ተአምር በእኔ ላይ ሰርቷል። ይሄ የማረሳው ነገር ነው። እግዚአብሔር በተአምር ብዙ ጊዜ ከኔ ጋር ነበር እና በወንጌል ስራዬ ደግሞ የመጨረሻ ጊዜ ወንጌላዊ ሆኜ ስሰራ 100 በላይ ሰዎች ይጠመቁ ነበር ሲዳማ። ነገር ግን የመጨረሻ 30 ሰዎች ሲጠመቁ ወደ አስተማሪነት መልሱኝ፣ ወንጌላዊ ሆኜ መዞር ደክሞኛል አልኩ። እሺ ብሎ አስተማሪ ያደረጉኝ። ከዛ ኩጀራ ሄድኩ። ኩጀራ ደግሞ አለመግባባት ተፈጠረ። ወደ ጎንደር ቀየሩኝ። ጉብዳ ሄድኩ። ጉብዳ አንደኛ ደረጃ ትምህርት ቤት 64 ተማሪ ተረከብኩ ከአንደኛ እስከ 6ኛ። እዛ ደግሞ እግዚአብሔር ታላቅ ስራ ሰራ። 2 ዓመት ተኩል ነበር የቆየሁት። በዚያን ጊዜ እኔ ሳስተምር ገበሬዎቹን ዞሬ ስሰብክ ነበርኩ። ልጆቻችሁን ላኩ እያልኩ። አሁን ወደ 170 ተማሪ ሆነ። የመንግስት ትምህርት ቤት መልዋሙስት የነበረው ተዘጋ። ተማሪዎች ተሰልፈው መጡና እኛ እዚህ እንማራለን አሉ። ከዛ በኋላ እኔ መሸኛ ይዛችሁ ሳትመጡ እኔም ሊመዘግባችሁ አልችልም ሲል ገበሬዎች መጡ ጠመንጃ ይዘው። ለማስተማር አይደል የመጣኸው? እኛ አንፈልግም እዛ ልጆቻችን እንዲማሩ፣ እነዛ ጠላ ያባርራሉ፣ ስለዚህ እኛ አንፈልግም እዚህ ይማሩልን አሉ። እሺ ብዬ ሳስተምር ተከሰስኩ፣ የተማሪ ሌባ ተብዬ። አሁን ወደ አውራጃው ያን ጊዜ ደብረታቦር ነው፣ ደብረታቦር ተጠራ። አንተ እንዴት ልጆችን ሰረክ ከትምህርት ቤት? ከየት? ከመሎ ሐሙሴት። እኔ እንማራለን ብለው ሲመጡ እኔ ደግሞ ዘመድ ወገን የለኝም። ገበሬው መጥቶ ልጆቻችንን አስተምር ብለው ሲል ጠመንጃ ይዘው ሲመጡ ፈራው፣ ተቀበልኩ። ምን አጠፋው? መንግስት ደግሞ ያን ጊዜ ምንድን ነው ያለው? የተማረ ያስተምር፣ ያልተማረ ይማር ይላል። እኔ መመሪያውን አክብሬ ነው። መሸኛ ሳይወስዱ ለምን ወሰድክ? ጌታ መሸኛ እናመጣለን ብለዋል። አሁንም ከፈለጋችሁ ውሰዷቸው። እኔ አላሰርኳቸውም፣ በግድ አልወሰርኩም። እና ከፈለጋችሁ ኑና ትምህርት ቤቱን እዩ፣ እንዴት እንደሚሰራ እዩ፣ መስክሩ አልኩኝ። ኋላ ሱፐርቫይዘሮች መጡ፣ ትምህርት ቤቱን መረመሩ፣ አዩ፣ የትምህርት አሰጣጤን አዩ። 4.5 ለእኔ ሰጡኝ፣ ለአስተማሪዎችም እንደዛ ሰጡ። ትምህርት ቤቱ አንደኛ ደረጃ ሆኖ እንዲመዘገብ ተደረገ። በወረዳው ያሉ ትምህርት ቤቶች በሙሉ አለፉ። 2ቱንም ዓመት እንደዛ ባለ ሁኔታ ቆየው። ደግሞም የወንጌል ስራ እሰራ ነበርኩ። በ2 ዓመት 37 ሰው ተጠመቀ። ይሄ ደግሞ የእግዚአብሔርን መንግስት ለማስፋፋት በማደርገው ጸሎት ታላቅ ስኬት ያገኘሁበት ነው እዛ። እና 2 ዓመት ተኩል ነው የቆየው እዛ። 2 ዓመት ተኩል ነው የቆየሁት።
ከዛ እነ አቶ አበበ ዲሳሳ እነ ፓስተር ግርማ ዳምጤ መጡና አዩ። አይ አንተን ወደ መሀል ማውጣት አለብን ብለው ወደ ካርፌ ይዘውኝ መጡ። ካርፌ ደግሞ ትምህርት ቤት መሰረት ትምህርት ነበር። ያንንም አንደኛ ደረጃ ትምህርት ቤት እንዲሆን አደረግኩ። ከዛ መንግስትን ለምኜ 10 ሄክታር መሬት ወሰርኩ። እዛ ደግሞ ስንዴና ጤፍ ተዘራ። ወደ 100 ኩንታል አገኙ። ከዛ ደግሞ አለመግባባት ከአስተማሪዎች ጋር ተፈጠረ። እናዛውራለን ነው አልዛወርም አልኩ። በዚህ ጭቅጭቅ 3 ዓመት ቆየሁ። በመጨረሻ ወደ ስራ የተመለስ ሲባል በወንጌላዊነት እንዳገለግል ተደረግኩ። ፓስተር አገኘው አንተ መጀመሪያም አስተማሪ መሆንም የለብህም፣ እንደገና የትምህርት ቤት ዳይሬክተርም መባል የለብህም። የአንተ ተሰጥኦ ወንጌላዊ ሆኜ እሰራለሁ። እንግዲያውስ ደብረ ዘይት ሂድ አለ። ቸርች የለም፣ አንተ እዛ እንድትሰራ ነው ምለምኔ። እሺ አልን። ታረኩና ወደዛ ሄድኩ። ወደዛ ሴት ሲስተር ካሳነሽ የምትባል አድቬንቲስት ነበረች። እሷ ቤት 7 ልጆች ሰንበት ይሰበሰባሉ። ከነሱ ጋር ጀመርኩ። በኋላ እኔ ሳስተምር ሌሎች አባላት መጡ። ቤቱን እያንኳኩ አስቸገሯት። እሷ ያን ጊዜ ሰርቪስ ቤት ነበረ የሰጠችን። ቤት ተከራዩና ውጡ፣ እኔ መኖሪያ ቤት ነው ዮሴፍ አለ እያሉ በሩን እያንኳኩ አስቸገሩኝ አለች። በኋላ ለፊልዱ አመለከትኩ። ፊልዱ ቤት ተከራይ ያለኝ። በ150 ብር ቤት ተከራየሁ። ቤቱን ሞላ። ሰዎች በመስኮት የእግዚአብሔርን ቃል ይሰሙ ነበር። ደብረ ዘይት። አሁን እንደዚህ ሆነን እስከ መቼ እንቆያለን? ለምን ቤተ ክርስቲያን አንሰራም አልኩ። ገንዘብ ከየት እናምጣ? እናንተም ለምኑ እኔም ለምናለሁ አልኩ። እነ በስልማይን ለመን፣ እነ ፓስተር በቀለን ለመን፣ ሌሎችም ተለመኑ። ፊልዱ ገንዘብ ሰበሰበ። በ450,000 ብር ቤት ገዛን። 45,000 በ45,000 450 አይደለም 45,000 ብር ጥሩ ቤት ገዛን። ያንን ቤት እንደገና አረንጅ አድርገን ጸሎት ቤት አደረግን። እዛ ጸሎት ቤት ስሰራ እያለሁ አሁን ደግሞ ተቀየር አሉኝ። ተቀየር ሲሉኝ ወደ ትንቢት ድምፅ ቢሮ መጣሁ። ትንቢት ድምፅ ቢሮ ሲሰራ እንደገና ደግሞ ወደ ፊልድ ቢሮ አሉኝ። ፊልድ ቢሮ እያለሁ ነው የጨረሱት። አዎ መጨረሻ ጠብ ተነሳ። በህግ ነገረ ፈጅነት ስራ አሉኝ። በነገረ ፈጅነት ስሰራ እንግዲህ ጊዜው አለቀ። እግዚአብሔር የተመሰገነ። አገልግሎቱ በጣም ትልቅ ነው በየቦታው። እግዚአብሔር ይመስገን። በዚህ መካከል ነው እንግዲህ ይሄ በህይወቶት ደግሞ ሌላ ተአምር እግዚአብሔር አድርጎ ዛሬ አቆመውትና ምናልባት ቅድም አንስቸው ነበር፣ አሁን ድጋሚ ላንሳውና እግዚአብሔር ፈውሶ አስነሳውት። እንደገና አዲስን ህይወት ነው የሰጠውት ሰው እንደሚናገሩትና ምን አርግ ብሎ ምን ሆነ ታሪክ ነው። ምን አርግ ነው እውነት ነው። ምን አርግ ብሎት ነው። አሁን እንግዲህ ምንድነው እያደረጉ ያሉት? አሁን ትመሰክርልኛለህ ብሏል። አንተን የፈወስኩህ እንድትመሰክርልኝ ነው ብሏል። አሁን በአውቶቡስ ሲሄድ እመሰክራለሁ። አጠገቤ ሰው ከተቀመጠ የክርስቶስን ፍቅር ለእኔ ያደረገውን ተአምራት የማያውቁ ስላሉ ጌታችን ኢየሱስ ክርስቶስ በእስራኤል ሀገር በነበረ ጊዜ የሞቱትን ሲያነሳ የነበረ፣ የታመሙትን ሲፈውስ የነበረ፣ ዛሬም እየፈወሰ ያለ ለመሆኑ እኔ ምስክር ነኝ ብዬ ስናገር ሁልጊዜ ከማንም ጋር የትኛውም ቦታ መመስከሬን አላቆምኩም። አሁንም መሰክራለሁ እስከ መቃብር ቀን ድረስ ወይም ክርስቶስ እስኪመጣ እምነቴ የጸና ነው። እንደዚህ ያለ የኔን አይነት ህመም 6 ወር ሙሉ የደም ተቅማጥ የያዘው ሰው የለም። የደም ተቅማጥ እንዴት ነው ያን ጊዜ እኔን ስትረዱኝ የነበራችሁ ብዬ ልጄ ነርስ ናትና ስጠይቅ 4 ዳይፐር በቀን እንገዛለን። አንድ ዳይፐር ስንት ነው ዋጋው? ያን ጊዜ 60 ምናምን ብር ነው፣ 62 ወይም 63 ብር ነው። 4 ዳይፐር የሚገዛበት ብር አለኝ ወይ አልኩኝ። ብሩንማ እግዚአብሔር ላንተ ላከልህ። እገሌ ይሄን ያህል ሺህ፣ አንዱ 80 ሺህ ላከ፣ አንዱ 50 ሺህ ላከ፣ አንዱ 7 ሺህ ብር፣ አንዱ 10 ሺህ ብር ላከ። ይሄ ሁሉ በዚህ ያለቀ አሉ። እግዚአብሔር ይመስገን። እግዚአብሔር መታመመን ሳላውቅ 2 ዓመት ተኩል መቆየቴ መታመመን አላውቅም። በዳንኩ ቀን ነው ያወቅኩት። እንደገና ደግሞ
የምረዳበትን ገንዘብ ከወገኖቼ አንድም ሰው ፊት ባለቤቴ ቆማ ባለ ታሟልና እርዳታ ስጡኝ አላለችም። ራሳቸው ወገኖቼ፣ ወንድሞቼ፣ ጓደኞቼ እንጀራህን በውሃ ላይ ስደድ ከብዙ ቀን በኋላ ታገኛለህ የሚለው የእግዚአብሔር ቃል ከኔ ጋር ስለነበረ ያነ የረዳኋቸው፣ የመከርኳቸው፣ ወንጌልን ያስተማርኳቸው እንዲሁም የምናውቃቸው በዝምድና ወይንም በጓደኝነት የምንተዋወቃቸው ረዱኝ። ያለ ምንም ችግር ያንን ጊዜ ያሳለፍኩ። ይህን ሁሉ ያን ጊዜ የተሰጠኝን ገንዘብ ኋላ ሲደምር 140,000 ብር ሆኗል። 140,000 ብር አንድ ወንጌላዊ ከየት ያመጣል? እግዚአብሔር ግን ለዚህ ሁሉ መንገድ አለው። እግዚአብሔር ይመስገን። አልጋ ላይ በምንተኛበት ጊዜ ኃላፊነቱን የወሰደ እሱ ነው። እውነት ነው። ልጆቼ መጥተው በሚያዩበት ጊዜ ቢሞት የት እንቅበር ብለው ቁጭ ብለው ተወያይተው ነበር። የቀብር ቦታ የተናዘዘበት አለ ወይ ብለው። እግዚአብሔር ግን አትሞትም አለኝ። ይኸው እስከ ዛሬ ድረስ አለሁ። እግዚአብሔር ይመስገን። ሌላው በጣም የሚገርመው አሁንም ቢሆን ይሄን ምስክርነት ሕያው ምስክር ሆነው ባገኙት አጋጣሚ ሁሉ ይሄንን ታላቅ የእግዚአብሔርን ስራ ይመሰክራሉ። ያ ብቻም ሳይሆን ደግሞ ምናልባት እኔ እንግዲህ እስከማውቀው ድረስ ሰዎችን ከዛም ከዚህም ደግሞ እርዳታ ማሰባስበው ይመስለኛል መጽሐፍ ቅዱስ ስርጭት ላይም ወደ ሲዳማም እንደዚህ አካባቢ እየሄዱ ደግሞ ስልጠና ለወንጌላውያን በመስጠትና ይሄን በማሰራጨት ስራም ይሳተፋሉ። አዎ ተሳትፌያለሁ። 370,000 ብር የሚያወጣ መጽሐፍ ቅዱስ ገዝተው ሰጡኝ። እነ ፓስተር ወርቁ እነ ብስራት ፓስተር ብስራት ሰጡኝና ይዤ ሄድኩ። ፈቃደኛ ወንጌላውያንን ኢኩዊፕድ ለማድረግ ለእያንዳንዳቸው እንዲሰጥ አደረግኩኝ። 370 መጽሐፍ ቅዱስ ብቻ ሳይሆን ፈቃደኛ ወንጌላውያን ኮርስ ስልጠና ሰጥቻለሁ። ሌሎችም ከኔ ጋር የነበሩትን ሰጥቷቸዋል። ወንጌል እንደዛ እንዲስፋፋ አድርገናል። ያ ብቻም ደግሞ አይደለም። አሁን በጣም ከሚገርሙኝ ነገር መካከል እርሶ ቤተክርስቲያን አሁን ብዙ ስራዎችን ትሰራለች። ከነዚህ መካከል በተለይ በቅርብ ጊዜ ደግሞ በዚህ በምስራቅ ኢትዮጵያ ሚሽን ህንፃ እየተገነባ በጣም ብዙ እንቅስቃሴ ይደረጋልና እንደው በነገር ሁሉ ግንባር ቀደም ነው እርሶ። እኔ በእውነቱ ከምን የመጣ ነው? በኢትዮጵያ ህንፃዎች ሁሉ የተሰሩት በሚስዮናውያን ነው። እኛ የሰራነው ህንፃ ይሄ ያለ ለማለት እኔ አልችልም። እኔ ያሰራቸው ቤተክርስቲያናት አባላት የሰሩት ናቸው። ሚስዮን አይደለም የሰራው። ወደ 7 ቤተክርስቲያን አሰርቻለሁ። በአንዱ ቤተክርስቲያን ወደ 300፣ 400፣ 200፣ 150 የሚሆኑ አባላት በአሁኑ ጊዜ አሉ። እነዚያን ሁሉ አስተባብሬ እንደሰሩ አድርጌያለሁ። ነገር ግን ይሄንን ሪፖርት ከዩኔኑ በሰማሁ ጊዜ እኛም እድል አገኘን። እግዚአብሔር ይመስገን። ለእግዚአብሔር ቤት እንሰራለን ብዬ አሰብኩ። ስለዚህ ሌሎች ሰራተኞች የወር ደመወዛቸውን ለቀዋል አሉ። እኔ የወር ደመወዜን ብቻ አልለቅም። እግዚአብሔር የሰጠኝን እሰጣለሁ። በሰጠኝ ጊዜ እሰጠዋለሁ። በቻልኩ ጊዜ። ምን ያህል ትሰጣለህ? እኔ 30,000 ብር እሰጣለሁ አልኩ። 30,000 ብር ሰጠሁና እንደገና ደግሞ ባለፈው ጊዜ 5,000 ምዕመን ቢያዋጣ ብዙ ይሆናልና ያንን ገንዘብ ደግሞ እንፈልጋለን ሲሉ እኔ 10,000 ብር እሰጣለሁ አልኩኝ። 10,000 ብር ሰጠሁ። እንደገና ደግሞ ሌላ ቅርብ ጊዜ ገንዘብ አገኘሁና 5,000 ሰጠሁ። ይሄ ገንዘብ መስጠት ለእኔ ኢምንት ነው። ሰጠሁም አልልም። የእግዚአብሔርን ለእግዚአብሔር ሰጠሁ። እኔ ጡረተኛ ነኝ፣ ገንዘብም የለኝም። ለቀለብ የተሰጠኝ ነው። ልጆቼ ለቀለብ የሰጡኝ ነው። ነገር ግን የእግዚአብሔር ይበልጣል ብዬ ሰጠሁኝ። ስለዚህ ይህንን ቤት አሁን በእውነቱ አንዳንዶች ሰይጣን የሚልካቸው አሉ። ይህ ቤት እንዳይሰራ ልክ ነህምያ የእግዚአብሔርን ቤት በሚሰራበት ጊዜ ሰንበላጥና ጦቢያ ተልከው ነበር። ልክ እንደዚህ በእኛ ቤተ ክርስቲያንም
አንዳንድ ያልገባቸው ወንጌል ያልገባቸው ተቃውሞ ነበር። ነገር ግን የነሱ ተቃውሞ አሁን ወርቆ እግዚአብሔር እየሰራ ነው። ስለዚህ ደስ ያለኝ ነው የሰጠሁት። አሁንም እስኪያልቅ ድረስ እግዚአብሔር ከሰጠኝ እሰጣለሁ። እኔ መጨረሻ ነው ብዬ የሚለው የለኝም። ምክንያቱም ለእግዚአብሔር መስጠት ማለት ለራስ መስጠት ነው። አዎ እውነት ነው። ጋሽ ዮሴፍ ምናልባት እንደው ወደ ማጠቃለያው እየመጣን ነውና መጨረሻ ላይም ትንሽ ጠቆም ያደረጉት ነገር አለና በጣም ከሚገርሙ ነገሮች መካከል በዚህ ቤተክርስቲያን ውስጥ ወይም በዚህ የወንጌል ስራ ውስጥ የተሰማሩ እንደናንተ አይነት ብዙ መስዋዕትነትን የከፈሉ የህይወት መስዋዕትነት በሚባል ቤተሰብ ይዛችሁ በየሀገሩ እየዞራችሁ እያገለገላችሁ ነው ያሳለፋችሁት እና ቀላል መስዋዕትነት አይደለም። በዚህ መካከል ግን በጣም ብዙዎቹ ላይ ማስተዋለው ነገር እግዚአብሔር የነሱን ኃላፊነት ወስዶ ልጆቻቸውን ባርኮ ህይወታቸውን ባርኮ ዘመናቸውን ባርኮ የደስታ ዘመን ሲያሳልፉ ደግሞ ያለውና በርሶም ደግሞ ያንን በጥቂቱም ቦና ያለው ልጆች ህይወት በጣም ብዙ ጥሩ ቦታ ላይ ይደረሱና ጠንካራ ልጆች እንደሆኑ አውቃለሁና በዚህ እንደው የእግዚአብሔርን እጅ እንዴት ነው የሚያዩት? እግዚአብሔርን እኔ የማመሰግነው ቀላል አይደለም። የማመሰግነው ምስጋና ቀላል አይደለም። እውነት ነው። ለኔ እግዚአብሔር ልዩ ነው። እውነት ነው። እንደኔ የታመመ ሰው የለም፣ እንደኔ የዳነም የለም። እኔም ደግሞ ከልጅነቴ ለወንጌል አገልግሎት ራሴን ሰጥቻለሁ። እኔ ብቻ ሳልሆን አባቴ በ30 ብር ደሞዝ ነው ወንጌል ሲሰራ የነበር። 30 ቤተክርስቲያናት አቋቁሟል ሲዳማ። ከሱ ነው የተቀበሉት። አሁን የሚሰሩ ሁሉ የኛ ተማሪዎች ናቸው። እና እገሌ ብዬ ስማቸውን ቢጠራ ፓስተሮች፣ እኔ ወንጌልን ያስተማርኳቸው ፓስተሮች ብዙዎች አሉ። እግዚአብሔርን በፍቅር ካገለገል ነው በዕብራውያን መጽሐፍ ምዕራፍ 6 ቁጥር 10 ላይ ምን ይላል? እግዚአብሔር ያገለገሉትን ይረሳ ዘንድ አመፀኛ አይደለም። ይሄ አይምሮዬን ይበላል ሁልጊዜ። ለአገልግሎትም የሚያነሳሳኝ ለእግዚአብሔር ከሰራን የእኛን ስራ እግዚአብሔር ይሰራል እላለሁ። እኛ ለጥቂት ጊዜ ነው በዚህ ምድር የምንቆየው። የእግዚአብሔርን ስራ ከሰራን እግዚአብሔር የእኛን ይሰራል። እኔ 5 ልጆች አሉኝ። 5ቱም ልጆች ራሳቸውን ችለው ነው ያሉት። እግዚአብሔር ይመስገን። ሁሉም በግል ስራም ሆነ በደሞዝ ራሳቸውን ችለው ሌሎችን የሚረዱ እንጂ እርዱን የሚሉ የሉ። እግዚአብሔር ይመስገን። እኔንም አሁን እየረዱኝ ናቸው። ምንም የጎደለኝ ነገር የለም። እግዚአብሔር ይመስገን። ገንዘብ ሰጠሁ የሚለው እነሱ ለቀለብ የሰጡትን ለእግዚአብሔር ሰጠሁ እንጂ እኔ ገንዘብ የለኝም፣ ደግሞ አጥቼ አላውቅም። እግዚአብሔር ይመስገን። እግዚአብሔር ይመስገን። አንድ ጊዜ የምስራችን ወደ ኩየራ ትምህርት ቤት ስልክ እናቷ ምን አለች? ከየት ከፍላለሁ ብለህ ነው እዛ የምትልከው? እኔ ከሳጥን አውጥቼ ተጠቅሜ አላውቅም። ያ ይሰጠን የነበረ አምላክ አይሰጥም በሰለሽ አልኩ። ወሰርኩ 8432 ብር እዛ ከፈልኩ። 5 ሳንቲም ለምዝገባ አልወሰርኩም። ጋሽታየን ለምኜ ደብዳቤ ይዤ ነው የሄድኩት ይከፍላል በሚል ፕሮሚስ። ነገር ግን 8432ቱን ከፍዬ ዲፕሎማውን ከሌሎች ጋር ይዛ መጣች ብድር ሳይኖር። ይህንን ያደረገው ማን ነው? እግዚአብሔር ነው። የእኛ ደሞዝ ትንሽ ይሁን እንጂ ከትልልቅ ደሞዝ ካላቸው ሰዎች ያነስኩ አይደለሁም። ባለባበስ፣ ባናኗር፣ በምኑም የጎደለኝ ነገር የለም። አሜን። ለዚህ ደግሞ እግዚአብሔር ለእኔ ምስክር ነው፣ እኔም ለእግዚአብሔር ምስክር ነኝ። አሁን የኔን ኑሮ ሁሉም ያያል። ምንም የጎደለን ነገር የለም። ለእግዚአብሔር ከሰራን በምድርም እናገኛለን፣ በሰማይም ደግሞ ይጠብቀናል። እኔን ምን አለኝ በፈወሰኝ ቀን? 1 ቁጥር ኃጢአተኛ ነበርክ፣ 1 ቁጥር ጻድቅ አድርጌሃለሁ። ከዛሬ ጀምረህ አትበድል፣ በምድር ተቀጥተህ በሰማይ ከኔ ጋር ትሆን ዘንድ ነው አለኝ። ይህ አምላክ ነው የፈወሰኝ። ካገለገልነው ሙሉ ራይት አለን የእግዚአብሔር ልጆች እንደሆን። እኛ የእግዚአብሔር ልጆች ለመሆን አይደለም ስለሆን ነው። ኢየሱስ ክርስቶስ ምን ጊዜም ከኛ ጋር ነው። አሜን። በተለይ ስለኔ ህይወት ሁልጊዜ ትዝ የሚለኝ መዝሙር 23 ነው።
እግዚአብሔር እረኛዬ ነው፣ የሚያሳጣኝም ነገር የለም። በለመለመ መስክ ያሳድረኛል፣ በዕረፍትም ውኃ ዘንድ ይመራኛል። በስሙ ምክንያት ይላል። በስሙ ምክንያት እርሱ ይህንን ሁሉ የሚያደርገው በስሙ ምክንያት ነው። አሜን። ኢየሱስ የሚባል ስም ደግሞ ከስም ሁሉ የበለጠ መሆኑን መጽሐፍ ቅዱስ ይመሰክራል። በእርሱ ስም የምንጠይቀው ሁሉ ሰይጣናት ይታዘዙ ነበር። ይርጋለም የኔ ቤት እንደ ሐኪም ቤት ነበር። የታመሙ ሁሉ መጥተው ይጸለይላቸው ነበር። ሰይጣን የያዛቸው ሰይጣን እየለፈለፈ ይወጣ ነበር። በእውነት የቁም ምስክር ናቸው። አንዳንዶች የቤተ ክርስቲያን ሽማግሌ ሆነው የሞቱ አሉ። ነገር ግን እግዚአብሔር ስሙን ስንጠራ ኢየሱስ ክርስቶስ የማይሰራው ነገር የለም። እኔ የህይወት ምስክር ነኝ። እግዚአብሔር ሕያው ምስክር ነኝ። ስለዚህ እግዚአብሔር አምላካችን ያመኑትን ሁሉ እኔን መልኬን አይተው አይደለም። ከመልክ መልክ የለኝም፣ ከእውቀት እውቀት የለኝም፣ ከሀብት ሀብት የለኝም። ሀብቴም እውቀቴም ገንዘቤም መልኬም ኢየሱስ ክርስቶስ ነው። ለኢየሱስ ዳግም ምጽአት መዘጋጀትና በእርሱ መኖር በጣም ጥሩ ነው ብዬ ነው የማምነው። አሜን። እግዚአብሔር የተመሰገነ ይሁን። ዛሬ እኛም ለምስጋና ምክንያት ስለሆኑን ጋሽ ዮሴፍ አቶ ዮሴፍ በጣም ነው የምናመሰግነው። ተመልካቾቻችን ከአቶ ዮሴፍ ወልደስላሴ ጋራ ያደረግነውን ቆይታ ነበረ የተከታተላችሁትና እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር ድንቅ የሆነ አምላክ ነው። በጣም ቅርብ የሆነ አምላክ ነው። ስንጮህ ወደሱ ስንጠጋ የሚሰማን አምላክ ነውና በሳቸው ህይወት ውስጥ ደግሞ ያየነው ይሄንን ነው። በእድሜ በጣም ባለጸጋ ናቸው፣ እግዚአብሔር ይመስገን። ግን ጥንካሬያቸው፣ ጉልበታቸው፣ ማስተዋላቸው፣ ንቃታቸው ደግሞ በጣም የሚገርም ነው። ይሄ ምን ያክል በእግዚአብሔር ላይ የተደገፉ ሰዎች ኃይላቸው እንዴት እንደሚታደስ የምናይበት ነውና እግዚአብሔር የተመሰገነ ይሁን። ለምስጋና ምክንያት እንደሆናችሁ ተስፋ አደርጋለሁ። መልካምና ጥሩ ቆይታ ነበር ያደረግነው። ሌላ ጊዜም በአገልግሎት እንደገና እንደሚመጡ ተስፋ አድርጋለሁ። የዛሬውን ግን ሰዓት ስለገደበን ወደ መቋጫው ማምጣት እንገደዳለን። በዚህ አጋጣሚ በእናንተና በዚህ ባሉት በቲሙ አንድ ላይ በጋራ በመሆን በተመልካቾቻችን ስም አቶ ዮሴፍን እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይባርክዎት፣ አገልግሎቶትን እግዚአብሔር ይባርክ፣ ጌታ ጸጋውን ያብዛልዎት። አሁንም ለጌታ ቁመው ለብዙዎች መዳን ምክንያት እንዲሆኑ ጸሎቴና ምኞቴ ነው። እግዚአብሔር ይባርክዎት ጋሽ ዮሴፍ። እግዚአብሔር ይባርካችሁ። አሜን። እኔ ባለፈው ጊዜ 5000 ብር ሆፕ ቻናል ፕሮግራም እረዳለሁ ብዬ ነበር። 1500 ሰጥቻለሁ። ቀሪ ዳለ ዛሬ ደግሞ 500 ብር ሰጥቻቸው እሄዳለሁ። እንዲህ ያለ ፕሮግራም 5000 ለመሙላት እንደዛ እያደረኩ እጨርሳለሁ ያን ቃል የገባሁትን። ስለዚህ ለእግዚአብሔር መስራትን የመሰለ ታላቅ ነገር የለም። እግዚአብሔር ዘር አይመርጥም፣ ወገን አይመርጥም፣ መልካይም ማመን ካመኑ ጌታ ኢየሱስ ክርስቶስ ለእያንዳንዱ ሰው ቅርብ ነው። ስለዚህ እኔ ደግሞ ሕያው ምስክር ነኝ። እኔን ከልጅነቴ እንዴት እንዳሳደገኝ እንዴት እንዳኖረኝ ልነግራችሁ አልችልም። ከብዙ የጠላት ተልእኮ ነፃ የወጣው ሰው ነኝ። ኢየሱስ ክርስቶስ አልተወኝም። ስለዚህ በእርሱ ስም የምታደርጉትን ሁሉ ስታደርጉ ያለ ማንጎራጎር አድርጉ። አንድ በቤተ ክርስቲያን የሚሰበክ ስብከት እኔ የሚቃወመው አለኝ። አስራትን ስጡ፣ ለእናንተ ከ11 ከሰጣችሁ በዚህ ፈትኑኝ ይላል። ኢየሱስ ክርስቶስ ልጁን ሰጥቶ ገንዘብ ለመስጠት የምንሰስት ሰዎች ካለን፣ ለእግዚአብሔር ስራ የምንሰስት ካለን ሰማይ አልተገለጽልንም ማለት ነው። እግዚአብሔር ገንዘብ አስራት ስለሰጣችሁ ብቻ ሳይሆን ሕይወቱን ሰጥቷል። ሕይወቱን ለሰጠ አምላክ እስከ ሞት ድረስ ለማገልገል እኔ እየጸለይኩ ነኝ። እግዚአብሔር አምላክ ይመስገን። ወንድሞቼን እዚህ ያሉትን ወንድሜንም ደግሞ ዛሬ ለዚህ የጋበዘኝን አመሰግናለሁ። እግዚአብሔር ይባርካችሁ። እግዚአብሔር ለእኔ ዕድሜ ሰጥቶኛል። ይህን ያህል ዕድሜ ገና ይሰጠኛል። አትሞትም ብሎኛል። በሞትም በእርሱ ነው፣ ብኖርም በእርሱ ነው። ስለዚህ እናንተም ጸንታችሁ ጌታን አገልግሉ፣ ደስታ በደስታ ትሆናላችሁ ብዬ እመሰክራለሁ። አሜን አሜን። ጋሽ ዮሴፍ በጣም ነው የምናመሰግነው። እግዚአብሔር ይባርከዎት። ተመልካቾቻችን እንግዲህ ቆይታችንን በዚህ መደምደሚያ እንጨርሳለን።
አብራችሁን የቆያችሁ ሁሉ ባላችሁበት እግዚአብሔር ይባርካችሁ። ሐሳብ፣ ጥያቄ፣ ጥቆማ ካላችሁ ጻፉልን፣ ደውሉልን። እናስተናግዳችሁ ፈቃደኛ ሆነን እንጠብቃችኋለን። የጌታ ጸጋ ከሁላችን ጋር ሆኖ ዳግም እስከምንገናኝ ሰላም ሁኑልን።